ሰላም ጤና ይስጥልኝ ወደ 7ኛ ክፍል ተማሪዎች ይህ ክፍል 4 ኢንትሮዳክሽን ቱ ሲሚላር ትራያንግልስ ስለ ሲሚላር ዛሬ ልናወራ ነው። እስኪ አክቲቪቲ 1 the following pair of plane figure are not necessarily congruent. What is missing for each of congruent? ፔር አንድ አሁን ለምሳሌ የመጀመሪያው ቱ ኢኩላተራል ትሪያንግል አንድ ኢኩላተራል ትሪያንግል እዚህ ጋር አለች። አንድ ኢኩላተራል ትሪያንግል ደግሞ እዚህ ጋር አለች። ኮንግረንት ግን አይደሉም። ላይሆኑ ይችላሉ። ምንድነው ሚስ የሆነው ነገር? ሳይድ ከዚህ ሳይድ ጋር እኩል አይደለም። ለራሱ ግን ይህ ሳይድ ከዚህ ሳይድ ጋር እርስ በርሳቸው እኩል ናቸው እንጂ ከዚህኛው ጋር እኩል ስለመሆኑ የተነገረ ነገር የምናውቀው ነገር የለም። በዚህ ምክንያት እኩል ናቸው የሚል ነገር ስለሌለ ምን ሆነ ማለት ነው? ኮንግረንት ናቸው ማለት አልተቻለም። በተመሳሳይ ቱ ሰርክል አንድ ክብ እዚህ ጋር አለ፣ አንድ ክብ ደግሞ እዚህ ጋር አለ። ምን እኩል አይደሉም። ግን እስካሁን በሁለቱ በመከረው ሙከራ የምናያችሁ የሆነ ይመሳሰላሉ። አንድ ክብ የሆነ የአንድ ብር ሳንቲም አለ፣ እንደገና 10 ሳንቲም አለች ብለን ብናስብ እኩል አይደሉም፣ ይመሳሰላሉ። ግን ቱ ሰርክል ቱ ስኩዌር አራቱን ጎን እኩል የሆነ ለምሳሌ አሁን እኩል ናቸው። እነዚህ ኮንግረንት ናቸው አይደሉም፣ ግን ይመሳሰላሉ። በጣም ጥሩ። in the figure given are corresponding angles triangle ABC and DEF are congruent. አሁን ደግሞ በአንግል ደግሞ መጣ። እዚህ ጋር እንደምትመለከቱት እዚህ ጋር 30 ዲግሪ አለች፣ እዚህም 30 አለች። 60 እዚህ ጋር አለ 60፣ እዚህ ጋር 90 ዲግሪ እኩል ናቸው። ግን እነዚህ ምስሎች አሁን እቺን አንስቼ እዚህ ላይ ብጭናት እኩል ፊት ያደርጋሉ፣ ይገጣጠማሉ፣ ይደራረባሉ እርስ በርስ? የለም። ምንድነው እዚህ ላይ ደግሞ ሚስ የሆነው? አንግሎቹ ተነግሮን ስለ ሳይዱ የተነገረን ነገር የለም። ስለዚህ ኮንግረንት ለማለት ስለ ሳይድ ማወቅ ያለብን ነገር ነበር ማለት ነው። አያችሁ? ከዛ ቢ ላይ ተመልከቱ። ኮምፔር ይላል። ኮምፔር ዘ ሬሾ ኦፍ ዘ ኮረስፖንዲንግ ሳይድ። እስኪ ሬሾአቸውን ኮምፔር አነጻጽሩ እስኪ ነው የሚለው። ሬሾአቸው ማለት 5 እዚህ ጋር አለች፣ እዚህ 10 አለች። 5ን በ10 ባካፍላት 1/2 ሆነች። ወይም ደግሞ ላቀለሽ 10ን በ5 ላካፍላት እስኪ 10ን በ5 ሳካፍል 2 ሆነ። አሁን ከዚህ ወደዚህ ስለጀመርኩኝ ከዚህ ወደዚህ ሁሉንም እንግዲህ እዚህ ጋር 6 አለች፣ እዚህ 3 አለች። 6ን በ3 አካፍሉ እስኪ 2። እዚህ 8 አለ፣ እዚህ 4 አለ። 8ን በ4 አካፍሉ እስኪ 2። እሺ የሆነ ነገር መጣ። አሁን ይህ አንግል ከዚህ አንግል ጋር እኩል ነው። ይህ አንግል ከዚህ አንግል ጋር ከኮረስፖንድ፣ ይህ አንግል ከዚህ አንግል ጋር፣ እንደገና ደግሞ ይሄ ሳይድ በዚህ፣ ይሄን ሳይድ በዚህ፣ ይሄን ሳይድ በዚህ ሳካፍለው ደግሞ እኩል መጣ። በጣም ጥሩ። እስኪ ምን እያለን ነው? what can you say about the two triangle? ምን ትላላችሁ አሁን ስለዚህ ጉዳይ? በጣም ጥሩ። አሁን እዚህ ጋር እናንብብ እንግዲህ in geometric there are plane figure having all the corresponding angle congruent. አያችሁ? በጂኦሜትሪክ ላይ ኮረስፖንዲንግ አንግሎቹ እኩል የሆኑ አሁን እዚህ እንዳየነው 30 ከ30 60 but the corresponding side may not
ላይሆን ይችላል። ሜይ ኖት ኮንግረንት ኮረስፖንዲንግ ሳይዶቹ ግን እኩል ላይሆኑ ይችላሉ እያለን ነው። እሺ ኢንስቴድ በአንጻሩ ደግሞ ዘ ሳይድስ አር ፕሮፖርሽናል ሳይዶቹ ፕሮፖርሽናል የሆኑ እንደሆነ ወይም ይሆናሉ። ፕሮፖርሽናል ማለት እንግዲህ ይህንን በስናካፍል የምናገኘው ውጤት ሌሎቹንም ስናካፍል የምናገኘው ውጤት ጋር እኩል መሆን አለበት ማለት ነው። ፕሮፖርሽናል ሬሾ ማለት such plain figure in which one is the enlarged or reduced from the other ምን የሆነ ነው ይሄ ማለት እንግዲህ እያለን ነው። ኢላርጅ ሆነ አንዱ ፊገር ከሌላው ፊገር ላርጅ ያደገ ወይንም ደግሞ አንዱ ፊገር ከሌላኛው ፊገር ያነሰ በተመሳሳይ ሬሾ ማለት ነው። ይኸውላችሁ አሁን እዚህ ጋር አንድ ፊገር ልስራ። እዚህ ጋር እንዲህ አይነት አንድ ምስል ልስራ። እዚህ ጋር አንድ ምስል ልስራ። እዚህ ጋር ደግሞ አንዲት ምስል ልስራ። አሁን ይቺ ከዚህኛው ምን የተደረገች ናት? ሬዲዩስድ የሆነች ያነሰች ነች። እንዴት ተደርጋ? አሁን የዚህ ርዝማኔ 20 ነው እንበልና ይችን ወደ 10 ዝቅ ግማሿን ወሰድን እንበል። ይሄ ደግሞ 50 ቢሆን ይች ስንት ተደርጋለች? 25። ይሄ ደግሞ 100 ቢሆን ይሄ ደግሞ 50። በተመሳሳይ መልኩ ልክ ፎቶግራፍ ስትነሱ የእናንተ ፎቶግራፍ የእናንተ ፊት ጋር ፎቶግራፏ አመጣችሁ ፊታችሁ ላይ ብታስቀምጡት የእናንተ ፊት ጋር እኩል አይሆንም። ግን ሁሉ ነገራችሁ በተመሳሳይ ሬሾ ዲሚኒሽድ የተደረገ ያነሰ ነው። በእኩል የአይናችሁ የተፈጥሮ መጠን ከነበረው ላይ በ10 እጥፍ ዝቅ ተደርጎ ከሆነ ጆሮአችሁም በ10 እጥፍ ነው ዝቅ፣ ግንባራችሁም በ10 እጥፍ ነው ዝቅ የሚደረገው። ቢልቦርድ ላይ የሚሰቀል ደግሞ ትልቅ ማድረግ ከተፈለገ ከናንተ የጆሮ መጠን ቢልቦርዱ ላይ የተለጠፈው ላይ ያለው የጆሮ መጠን በእጥፍ አድጎ ከሆነ አይናችሁም በእጥፍ፣ ግንባራችሁም በእጥፍ፣ ቁመታችሁም በእጥፍ ይደረጋል ማለት ነው። ካልሆነ ግን ትክክለኛ ምስል አይመጣም በስዕል አሳሳል ህግ። ይሄ ማለት ሲሚላሪቲ እንግዲህ ባለፈው ነካ አድርጌ እንደተወኩላችሁ አንድ ልጅ ሲወለድ ልክ አባቱን ይመስላል ሲባል እነዚህ የአቀማመጥ የሰውነት አቀማመጡ ልክ ቅርጾቹ የአባቱን ወይም እናቱን ይመስላል የእናቱን ስለሚመስል ነው። ያ ምን ይባላል አላችሁ? ሲሚላር ፊገር ይባላል። ይሄው አሁን አንዴ ሪቫይዝ አድርገን ወደሚቀጥለው ገጽ ልገባል። ምን መሆን አለበት? ኮረስፖንዲንግ ሳይዶች አንግሎች እኩል መሆን አለባቸው። አንድ ከዛ ሬሾአቸው ደግሞ እኩል ፕሮፖርሽናል ይባላል። አሁን እዚህ ምስል ላይ ብንመጣ እንግዲህ ያ ኮረስፖንዲንግ ኮንግሩንት አንግሎቹ በጭረት ነው የተገለጹት። እዚህ ጋር እንደምታዩቸው አንድ ጭረት ከአንድ ጭረት ጋር፣ ሁለት ጭረት ከሁለት ጭረት ጋር፣ ሶስት ጭረት ከሶስት ጭረት ጋር እንደገና ምን አለ? ኮረስፖንዲንግ ፕሮፖርሽናል ሳይድ አላቸው። that is similar figure ተባለ ማለት ነው። አሁን እዚህ ጋር አንድ ኤክሰርሳይዝ ለምሳሌ ብንሰራ show the congruence of corresponding angle አሳዩ ኮንግረንት ይሆን show that proportionality of the corresponding side። እሺ አሁን የትኛውን ትሪያንግል መሰላችሁ እያለን ያለው ትሪያንግል ABC ትሪያንግል ABC ይችን ትሪያንግል እዚህ ጋር አስቀምጣት። ቆይ ABCን እዚህ ጋር አስቀመጥኳት። ቆርጬ ABC ከማን ትሪያንግል ጋር? ከADE ጋር ADE ጋር ከትልቁ ጋር
እዚህ ጋር ኤ አለች፣ እዚህ ጋር ዲ አለች፣ እዚህ ጋር ኤ አለ። በዚህኛው ምስል ደግሞ እዚህ ሲ አለች፣ ቢ አለች፣ እዚህ ኤ አለች። አሁን አንግል ኤ ይቺ አንግል ከዚህ አንግል ጋር እኩል ናት። እንዴት አወክ ካላችሁኝ በጋራ ነው የሚጠቀሙበት። ያቸው አንድ ጋር በነበሩ ጊዜ አሁን ለያየኋቸው እንጂ። እሺ አንግል ኤ ከአንግል ኤ ጋር እኩል ነው። እሺ አንግል ቢ ከአንግል ዲ ጋር እኩል ነው። ይህ አንግልና ይህ አንግል እኩል ነው። that is given ለያውዛች 90 ዲግሪ ተብሎ ተሰጥቶናል አይደል? that is given። እሺ ሌላ አንግል ኢ ከአንግል ሲ ጋር እኩል ነው። እንዴት ካላችሁኝ ሁለቱ እኩል መሆናቸው ከተነገረ ቀሪው የዚህ አንግል ወይም የዚህ አንግል ምንድነው የሚሆነው? ከ180 ላይ ቀንሰን የምናገኘው ነው። በካውንተር ኤግዛምፕል ልንገራችሁ። ይሄ 90 ነው፣ ይሄም 90 ነው። እሺ ይሄ 30 ቢሆን የዚህም 30 ይሆናል። እሺ 90 ሲደመር 30 120 180 ላይ መሙላት ስንት ቀረ? 60። ስለዚህ ይሄ 60 ነው ማለት ነው። እዚህም መተን 60 ነው የምንለው። ሌላ ስለምኖቹን እንናገር። show that proportionality corresponding side ደግሞ የዚህ ሳይድ ለዚህ ሳይድ ስናካፍል ማለትም ይችን ዲኢ ሲካፈል በቢሲ ፕሮፖርሽናሊቲ። ሌላ ኤቢን ሲካፈል ያው ኤቢ ይላል። ኤቢ ሲካፈል እዚህ ጋር መጥቼ ከማን ጋር ነው? ከኤዲ ጋር የምናገኘው ሬሾ ኤሲ ሲካፈል ለኤኢ ጋር ሌላ ቢሲ ሲካፈል ዲኢ አንዴ እንደዚህ። እሺ ኤ ቢ ሲካፈል ከኤዲ ጋር እኩል ነው ኤሲ ሲካፈል ከኤኢ ጋር ቢሲ ሲካፈል ከዲኢ ጋር እኩል። ኮንግረንት ጋር በኮረስፖንዲንግ ኮንግረንት ላይ ሳወራችሁ እዚህ ጋር ምን ተገብራትን ነገር እዚህም ነው መተን የምናደርገውና ማለት ነው። እሺ አሁን እዚህ ጋር ምስላለ ምንድነው እንግዲህ ፈልጉ የምንሰራው አሻውን ዘፊገር። እሺ ጊቭኖች አሉ። ጀስቲፋይ ሲሚላሪቲ ሲምቦሏ ደግሞ ኮንግረንት ምን ብለን ነበር? የኮንግረንት እንትኗ ምልክቷ እንደዚህ ነበረች የኮንግረንት። የሲሚላር ደግሞ እቺ ምልክት ነች። እና አሁን እዚህ ጋር ትሪያንግል KAH ይላችኋል። KAH ይሄ ትሪያንግል እና ትሪያንግል EGH እቺ ትሪያንግል እና እቺ ትሪያንግል ሲሚላር መሆናቸውን እንድናሳይ ነው። እሺ በመጀመሪያ ኮረስፖንዲንግ አንግሎች ኮንግረንት መሆናቸውን እናሳይ። ይሄ አንግል ከዚህ አንግል ጋር እኩል ነው። 90 የሚል ምልክት ስላለን በጣም ጥሩ። ይቺ አንግል ከዚህ አንግል ጋር እኩል ነች። ከዚህ በፊት በሰራውላችሁ ኤክሰርሳይዝ ባይ ቨርቲካል ኦፖዚት አንግል ጀርባ ጀርብ ሁሉ ጊዜ ሁለት መስመሮች ክሮስ ሲደራረጉ ጀርባ ጀርብ እኩል ናቸው። በጣም ጥሩ። እሺ ሶ ይቺ አንግል ከዚህ አንግል ጋር ቀሪ አንግሎች ኮንግረንት አንግሎቹ ኮንግረንት መሆናቸውን አሳየን። አሁን ሳይድ ሬሾ እንሂድ። እንግዲህ ሳይድ ሬሾ KH ካንዚህ KA ማለት ነው። KA ኦቨር እዚህ መተን ደግሞ EG ነው የምንለው። EG ስንት ነው እንሙላ እስኪ። KA ስንት ነው? KA 9 ነው። ሲካፈል 9 ሲካፈል EG ቻስ በ3 ስናካፍል ስንት አገኘን? 3 አገኘን። እሺ ሌሎቹም እንግዲህ 3 መሆን አለባቸው።
ኬኤች እንበል። አሁን ደግሞ ኬኤች ካል ዳርና ዳሮቹ ማለት ኢኤች ጋር ኬኤች ስንት ነው? ኬኤች 15 ነው። 15 ኢኤችስ ይቻት 5 15 በ5 3 በጣም ጥሩ። እሺ ሌላ ኤኤች ሲካፈል ጂኤች ኤኤች ስንት ነው? 12 ጂኤችስ 4 12 አራተኛ 3 በቃ። ስለዚህ therefore it is similar። እዚህ እንምጣ። in the figure below given that triangle ABC and DEF ሲሚላር መሆናቸውን ነው የምናሳየው። እሺ ማን ነው ኤቢ ካል መተንዝ ዲኢ ነው የሚለው። ዲኢ ኤቢ ስንት ነው? 5 ይኸው 5 ዲኢ 1 5 አንደኛ ማለት 5 ማለት ነው። ከዚህ በኋላ ሁሉም ሬሾ 5 መሆን አለበት። እሺ ኤሲ የታለ? ኤሲ እሺ እና ፋይንድ ሚሲንግ ሌንግዝ ነው የሚለው። እሺ ፋይንድ ዘ ሚሲንግ ሲሚላር ናቸው። እናንተ የጎደለውን ፓርት እንድትሞሉ ነው እየተጠየቀ ያለው። በጣም ጥሩ። እንግዲያውስ አሁን 5 አንደኛ ብለናል። ማን? ኤቢ ከዲኢ ጋር ሲሰራ በዚህ መሰረት ካሁን በኋላ ሁሉም ምን መሆን አለባቸው? 5 መሆን አለበት ሬሾ መምጣት ያለበት። ሶ ኤሲ አልተሰጠኝም። ኤሲ ካልኩኝ ዳርና ዳሮቹ ማለት ነው። ኤሲ ካልኩኝ እዚህ መጥቼ ማን ነው የምለው? ኤሲ ካልኩኝ ዲኤፍ ነው የምለው። ዲኤፍ ስንት ነው? ዲኤፍ 3.5 ስንት መሆን አለበት? ሬሾ 5 መምጣት አለበት። 5 ስንተኛ? 5 አንደኛ። እሺ ኤሲ ሲባዛ በክሮስ ፕሮዳክት በአንድ ኤሲ ማለት ነው። 3.5ን በ5 ሳበዛ እናብዛ። 3.5 ሲባዛ በ5 ስንት ይሆናል? 5 ጊዜ 5 25 5ን ጽፌ 2 አለኝ። 5 ጊዜ 3 15 17 አንድ ነጥብ ሲያደርጋለሁ 17.5 መሆን አለበት ማለት ነው። 17.5 እሺ in the figure below እሺ find xን እሺ አሁንም ሲሚላር ነው አይደለ? ሶ 4 ሲካፈል በ3 4/3 ከሆነ 6 ሲካፈል በኤክስ ጋር እኩል መሆን አለበት። ሶ 6 ሲካፈል በ3 6 ሲካፈል በኤክስ በቃ የኤክስ ዋጋ ማግኘት እንችላለን ማለት ነው። አሁን ባይ ክሮስ ፕሮዳክት 4 ሲባዛ በኤክስ 4x እኩል ይሆናል 3 ሲባዛ በ6 18። ስለዚህ የኤክስ ዋጋ ኦቨር 4 ሳደርግ x which is equal to 18 አራተኛ ማለት በሁለት 9 ሁለተኛ። ስለዚህ ይሄ 9 ሁለተኛ ነው ማለት ነው የኤክስ ዋጋ። በጣም ጥሩ። ትሪያንግሏ ቢ ላይ ስመጣ የሺ ሲሚላር ናቸው ተብሎ ስለተነገረን 4 ሲካፈል በ3 4/3 7 ሲካፈል በኤክስ 7/x እኩል መሆን አለባቸው፣ ሲሚላር ናቸው። ስለዚህ 4 ሲባዛ በኤክስ 4x 3 ጊዜ 7
21 ኦቨር 4 ኦቨር 4 ኤክስ which is equal to 21 ኦቨር 4 የዚች ዋጋ ማለት ነው። በቃ እንግዲህ ጠቅለል ሳደርገው ምን ማለት ነው? የሆኑ ሲሚላር የሆኑ ፊገሮች ተሰጥተዋችሁ ሚስ የተደረገ ለምሳሌ እዚህ ጋርና እዚህ ጋር አንድ ልስጥ እስኪ። ሁለቱ ሲሚላር ናቸው ተብሎ ከተነገረ አሁን እዚህ ጋር 6 እዚህ ጋር 3 እዚህ ጋር 2 እዚህ ጋር 2 እዚህ ኤክስ ቢባል እንግዲህ የኤክስ ዋጋ 6 ሲካፈል 2 6 ሁለተኛ እኩል ይሆናል 3 ኤክሰኛ ብላችሁ ትናገራላችሁ። መምህር መሐመድ ነኝ። አመሰግናለሁ። በሌላ ፕሮግራም እስከምንገናኝ